ሰባተኛው ጠቅላላ ምርጫ ካለፉት ምርጫዎች ተሞክሮዎችን በመውሰድ የተሻለ ሁኔታ እንዲከናወን ዝግጅት እያደረኩ ነው አለ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት። ምክር ቤቱ የምርጫው ሂደት ዲሞክራሲያዊ እንዲሆንና ፓርቲዎችን በነጻነት እንዲሳተፉ ምህዳሩን የማስፋት ስራ እየሰራ እንደሚገኝ ገልጿል። በዘንድሮ ምርጫ ዙሪያም የጋራ ምክር ቤቱ ለመገናኛ ብዙሃን ዛሬ መግለጫ ሰጥቷል። መግለጫ የተከታተሉ ባልደረባችን ግዛቸው ግርማይ ነው። ተጨማሪ መረጃ ሊነግረን በቀጥታ መስመራችን ላይ አግኝተነዋል። ግዛቸው፣ በመግለጫ የተነሱ ዋና ዋና ጉዳዮች ምንድናቸው? ኃይለ ኢየሱስ እንዴት ውለሃል? በተመልካቾቻችን እንደምላችኋል። የዲፕሎማቲክ ማዕከል የሆነችው አዲስ አበባን የሚመጥን እንዲሁም ደግሞ ለአዲስ አበባ ነዋሪዎች የሚመጥን በርካታ ተግባራቶችን ያከናወነች ትገኛለች። አሁን ደግሞ ትልቅ ድግስ ይጠብቃታል። ከፊታችን ላይ ግንቦት ወር የሚከናወነው ታላቅ ሀገራዊ ምርጫ አለ። በዚህ ሀገራዊ ምርጫ ላይ በአዲስ አበባ ከተማ 17 የፖለቲካ ፓርቲዎች በዚህ ከተማ ላይ የምርጫ ሂደታቸው እንዲሁም ደግሞ የምርጫ ማኒፌስቶቸውን እንቅስቃሴ ሲያደርጉ ከርመዋል። በዛሬው ዕለት ደግሞ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በአጠቃላይ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። በዚህም በጋዜጣዊ መግለጫው አዲስ አበባ ከተማ ላይ የሚከናወነው ሀገራዊ ምርጫ ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ ሆኖ እንዲጠናቀቅ የጋራ ምክር ቤቱ በርካታ ተግባራቶችን ሲያከናውን መቆየቱን አስታውቋል። በዚህም 17 የፖለቲካ ፓርቲዎችን የሚያስተዳድረው ይህ ምክር ቤት ከስሩ የሚገኙት የምራጮች ምዝገባ ሂደት ቅቡልነት ያለው ምቹ ሁኔታ ያለው ሆኖ እንዲከናወን አስቻይ ሁኔታዎች እንዲሁም ደግሞ ተፎካካሪ የፖለቲካ ፓርቲዎች እንዲሁም ደግሞ ተወዳዳሪ ፖለቲከኞች በዚህ በመዲናይቱ ላይ በሚወዳደሩበት ወቅት እጩን በማቅረብ በተለያዩ ክፍለ ከተሞች እንዲሁም ደግሞ ከተማዋ ምክር ቤት ላይ ለመወዳደር በርካታ ተግባራት ለማከናወን የፖለቲካ ፓርቲዎች የጋራ ምክር ቤት በርካታ ተግባራቶችን እያከናወነ እንደሚገኝ ነው የተነሳው። ከዚህም ባለፈ በአዲስ አበባ ሰላማዊ እንዲሁም ደግሞ ዲሞክራሲያዊ የሆነ የምርጫ ሂደት እንዲሁም ደግሞ ፍትሃዊ ቅቡልነት ያለው አንድ መንግስት እንዲመሰረት የመንግስት ግንባታ ሂደቱ ውጤታማ እንዲሆን የጋራ ምክር ቤቱ በርካታ ተግባራቶችን እንደ ሀገር ባለፉት ዓመታት ሲያከናውን እንደቆየ ተነስቷል። በስድስተኛው ሀገራዊ ምርጫ እንዲሁም ደግሞ አሁን ላይ በሚካሄደው ሰባተኛው ሀገር አቀፍ ምርጫ ላይ በመዲናው የሚከናወኑ የምርጫ ሂደቶች ላይ እነዚህ የፖለቲካ ፓርቲዎች ንቁ ተሳትፎ እንዲያደርጉ እንዲሁም ደግሞ በመዲናው የሚገኙ ነዋሪዎች ተሳትፏቸውን በማረጋገጥ የምርጫ ካርዳቸውን በመውሰድ መርጠው በድምጻቸው ይሆነኛል፣ ይጠቅመኛል፣ ጥያቄን ይመልስልኛል፣ የጤና፣ የትምህርት እንዲሁም የመሰረተ ልማት ጥያቄዎችን ይመልስልኛል ያሉትን የፖለቲካ ፓርቲ እንዲሁም ደግሞ መንግስት ይሆንልኛል ያሉትን ፓርቲ እንዲመርጡ የተለያዩ ተግባራትን ህዝቡ በነቂስ ወጥቶ በዚህ የምርጫ ሂደት ላይ እንዲሳተፍ ጥሪ ስናቀርብ ቆይተናል። በዚህም ሂደት ላይ በርካታ ተግባራቶችን በ11ዱም ክፍለ ከተሞች ስናከናውን ቆይተናል። በዚህም ፖለቲካ ፓርቲዎች የራሳቸውን ተሳትፎ እያጠናከሩ እንደሚገኙ ነው በዚህ መድረክ ላይ የተነሳው። የጋራ ምክር ቤቱ ሰብሳቢ ማሩ ጃኔ ናቸው። ለመገናኛ ብዙሃን እንግዲህ ዋና ሰብሳቢው በመግለጫቸው ወቅት እንዳነሱት ፓርቲው እንግዲህ በስነ ምግባር መመሪያ ቀዳሚ ተግባራቸው በማድረግ ፓርቲዎች የከተማዋን የሚመጥን የከተማዋን ነዋሪ ጥያቄ መመለስ ዋነኛ ተግባሩ በማድረግ የተለያዩ ተግባራቶችን እያከናወነ እንደሚገኝና በዚህም በሀገራዊ ምርጫ ሂደት ላይ የነቂስ ተሳትፎ እንዲኖር ሁሉም ማህበረሰብ ይጠቅመኛል ያለው እንዲሁም ደግሞ ፖለቲካ ፓርቲዎች በማኒፌስቶ ሂደታቸው ላይ የተለያዩ ጥያቄዎችን የመመለስ የሚችሉበት ሂደትን ሲያቀርቡ እንደነበረ ይታወቃል። ይህንንም ማረጋገጥ የተቻለበት ይህንንም ማስቀጠል የተቻለበት እንደሆነ ነው የምክር ቤቱ ዋና ሰብሳቢ ያነሱት። ከዚህም ባለፈ እስካሁን ባለው ሂደት በከተማዋ እንግዲህ አስተማማኝ ሂደት የነበሩ ተግዳሮቶች ወይንም ደግሞ ሀገራዊ ሀገርን ባስቀደመ መልኩ የምርጫ ሂደቱ ሀገርን ታሳቢ ያደረገ የሀገር ገጽታ ግንባታን ቀዳሚ ያደረገ መዲናዋን የሚመጥን የምርጫ ሂደት እንዲከናወን በዚህም የዲፕሎማቲክ ማዕከል የሆነችው አዲስ አበባ ሌላ መልኳን የምትገልጥበት እውነት እንደሆነ ነው። ይህ የምርጫ ሂደት ትልቅ አገር አቀፍ እውነት ነው። በዚህም ላይ እንግዲህ የከተማ ነዋሪዎች በነቂስ እንዲሳተፉ ተሳትፏቸውንም እንዲያጠናክሩ እሳቸው ጥሪ አቅርበዋል። የጋራ ምክር ቤቱ ምክትል ሰብሳቢ ዘሪሁን ኮርሜ በበኩላቸው የከተማዋን የሚመጥን የዲሞክራሲ ሂደትን ፉክክር ማድረግ የሚያስችል ምህዳር በከተማችን መፍጠር ተችሏል ነው ያሉት። ይህን ትልቅ ምርታ የታየበት መሆኑን አንስተዋል። ይህንንም ለማስቀጠል ሲባል የተለያዩ ተግባራቶችን ሲከናወን ቆይቷል። በዚህም በጠቅላላ ምርጫ ሂደቱ ላይ ሁሉም የፖለቲካ ፓርቲዎች ተሳትፏቸውን ማረጋገጥ የሚችሉበት የነዋሪዎችን ጥያቄ መመለስ የሚችሉበት በዚህም ሂደታቸው ላይ ደግሞ የተለያዩ ተግባራቶችን ያከናውናሉ ነው ያሉት። ከዚህም ባለፈ በ2018 በሚደረገው ትልቅ አገራዊ ምርጫ ላይ ተመዝጋቢዎችን ማስመዝገብ እንዲሁም ደግሞ ተፎካካሪ ፓርቲዎች የራሳቸውን ሀሳብ በማውጣት ፖለቲካ ፓርቲዎች በአዲስ አበባ በሚደረገው የምርጫ ሂደት ላይ የራሳቸውን ተሳትፎ እንዲያጠናክሩ የራሳቸውን ሂደት በማውጣት ለህዝቡ የሚጠቅመው ለህዝቡ ዋነኛ የልማት ጥያቄ ነው ለህዝቡ መመለስ ያለበት የጤና የትምህርት ጥያቄን መመለስ የሚያስችሉ ሁኔታዎች ላይ እንገኛለን ያሉት እነዚህ 17 የፖለቲካ ፓርቲዎች በጋራ በመሆን በሰጡት ሀገራዊ
ምርጫ ላይ ተሳትፎን በአገናዘበ መልኩ የሀገራዊ ምርጫ ሂደቱ ቅቡልነት ያለው ታማኝነት ያለው ድረ ምርጫ እንዲሁም ደግሞ ከምርጫ በፊት ያሉ ሂደቶች ላይ ቅቡልነት ያለው ከምርጫ በኋላም የሚመሰረተው መንግስት ተቀብሎ በከተማይቱ የሚመጣውን ለውጥ መደገፍ የፖለቲካ ፓርቲዎች አቋም እንደሆነ ነው በዚህ መግለጫ ላይ የተነሳው። ኃይለ ኢየሱስ ወደ አንተ ልመለስ። አመሰግናለሁ።